እንዴት ናችሁ የኔ ውድና የተከበራችሁ ቤተሰቦቼ? አለሁ እኔ እግዚአብሔር ይመስገን፣ ክብረት ይስጥልን። እሺ ዛሬ ማቀርበው በእንደዚህ አይነት ዲስሪስፔክት ተደርጌ በከባድ ሁኔታ መለያየት መቼም እንዲሆናል ብዬ አልጠበቅኩም። ለዛውም ነፍሰ ጡር ሆኜ። እኔ ግን HIV አለብኝ እንኳን ሲለኝ አብሬ ለመሆን ተቀብዬው ነበር። እሱ ለማይረባ ብር ወይ ለቁስ ወዲያውኑ ከልጅቷ ጋር ሆነ። እሷም ቤት ገብታ አልወጣም አለችው። አረገዘች። ከዛ እንደውሎ የሆነውን ነገር ነገረኝ። 80ችንን እንቅደዳለኝ። ደግሞ ሌላ ሰው እንዳትጎዳ እኔን ጎድተኛል። እሺ በስምምነት በሚል ፋይል ክፈት። ይህንን ስል ግን ለኔ ቀላል ሆኖ አይደለም። ጀምሮ ቀኑን ቀጠሮ ነገረኝ። ቀናችን ሲደርስ እኔም ሄድኩኝ። ከምንም በላይ ያሳዘነኝ እዛ ልንፋታ በሄድንበት ቡና ጠጣን አብረን። ማስቲካ ስሰጠው አልቀበልም አለኝ። ለምን እንደሆነ ታውቃላችሁ? ትመርዘኛለች ብሎ። እንኳን የምወደውን ሰውና እኔ ትልም መጉዳት አልችልም። እኔ በጣም አዘንኩኝ። እንባዬ ሳለቅስ እንባዬን የሚጠጣው ሰውዬ ዛሬ ትመርዘኛለች ብሎ ሲያስብ ያማል። እሱ ነው እምነቴን የበላው፣ ፍቅሬን፣ ተስፋዬን፣ አደራዬን፣ ሁሉ ነገሬን ነው የበላው። እኔ ምንም አላረኩትም። ብዙ ዋጋ ከፈልኩ። እሱን ፍለጋ በማላቀው በበረሃ ተንከራትቻለሁ። የእሱን ማንነት ባወቅኩ ሰዓት መተው እችል ነበር። መተው ብችል ኖሮ እንደዚህ በዚህ ናል ዋጋ አልከፍልም ነበር። በእርግዝናዬ ሰዓት ራሴን ሁሉ ለማጥፋት ሞክሬ ነበር። እግዚአብሔር ጠብቆኝ ነው እንጂ ይህን ሁሉ ማድረግ አልነበረብኝም። ለምን ህይወት ይቀጥላል። እንደዚህ ማድረግ አስፈላጊ አይደለም። ህይወት ከሱ ውጪ የለም ብዬ ነበር የማስበው። ፍርድ ቤት ግቢ ገብተን በጣም ሲቆይ እጂው ብንተው አለኝ። ምን ለመሆን ስለው ማስተካከል ከቻል አብረን መሆን ብንችል አለኝ። ድጋሚ ሌላ ሰው በህይወቱ አስገብቶ ሌላን ሰው ጎርቶ ደሞ ከኔም ጋር ለማይስተካከል ነገር አይቻልም። ዛሬ ጨርሰን መሄድ አለብን አልኩት። ለመነኝ። አልችልም፣ ዛሬ ማለቅ አለበት የኔና አንተ አልኩት። ድንጋይ ያደረገኝ ሳየው በጣም ድንጋይ ያደርገኛል። ሌላ ጊዜ እኮ ስሙ ሲነሳ የማለቅስ ሰው ነኝ፣ ግን አጠገቤ ሲሆን በጣም እናድዳለሁ። አሁን የቀረ ፍቅርም ሆነ ቂም የለኝም። እባክህ ተወኝ አልኩት። ገባን ፍርድ ቤት። እናንተ ልጆች አይደላችሁም? ምን ሆናችሁ ነው? መች ኖራችሁ ነው የምትለያዩት አለን ዳኛው። ምንም አላልንም። ሁለታችንም አንገታችንን ደፍተን ዝም አልን። ከዛን ጨረሰን ወጣን። ምሳ አብረን በላን። አዘነ። እኔም
እንደጨረስኩ ትራንስፖርት ይዤ ስሄድ ቆሞ እንባው ይወርድ ነበር። እኔ ግን ድንጋይ ነው የሆንኩት። ከዛ በኋላ እቤቴ ከገባሁ በኋላ ለ5 ቀን አለቀስኩ፣ አዘንኩ። በቃ ወጣልኝ። ለሱ ፍቅሬን፣ ክብሬን፣ ሁሉ ነገሬን ነው የተውኩት። እሱ ግን ገንዘብ አታለለው። ይህን ሁሉ ግን የሰማሁት በጣም ከቆየ በኋላ ነው። በዛን ሰዓት አላወኩም። ብቻ የሆነች ልጅ ገብታ እንዳረገዘችና አልወጣም እንዳለችው ብቻ ነው የነገረኝ። ስሰማ በጣም ነው ውስጤ የሚንገበገበው። ፍቅሬን በገንዘብ ቀየረው። ብቻ ብዙ ነገር ቢያደርግም እኔ በቃ መርሳት እንዳለብኝ ተሰማኝ። እኔም ልጅ አገባው፣ ልጅ ወለድኩ። ከዛ ረሳሁት። ከ8 ዓመት በኋላ ስልክ ደውሎ ይቅር በይኝ፣ ብዙ ነገር ዋጋ አስከፍዬሻለሁ። በጣም ነው ያዘንኩት። አሁን ላይ ምን እንደሚሰማኝ ታውቂያለሽ? ልጅ ወልጄ አራስ ልጅ ሜዳ ላይ እንደጣልኩት ነው የሚሰማኝ። እኔ አንቺን እንደዛ እንዳረኩሽ ነው የሚሰማኝ። በጣም ነው ለሚደርስብሽ ነገር ሁሉ ራሴን ነው የምወቅሰው። የሚገርመው ነገር እኔ እግዚአብሔር የራሴ ሰው ሰጥቶኛል። እሱ የኔ አይነበረም። በግድ የኔ ይሁን ብዬ ነበር የሚይዘው። በግድ ከኔ ጋር መሆን አለበት ብዬ ነበር። አገባው፣ ወለድኩኝ፣ በደስታ እየኖርኩ ነው። እሱ ግን ጸጸት፣ አንቺ እኔ ጣልኩሽ ልጄ ነሽ አለኝ። እኔ ግን የቀረ ፍቅርም ሆነ ጥላቻ የለኝም አልኩት። እስኪ ጸጸት አትጨምሪብኝ። እኔ ቃሌን ጠብቄያለሁ። በእመቤቴ ማርያም ነበር ቃል የተግባባ ነው። አንተ ግን ቃልን ክድከኛል፣ ክደኸኛል፣ በልተሃል። እግዚአብሔር ሁሌም አይሳሳትም አልኩት። በህይወት ደስተኛ አልነበረም። ምክንያቱም ለብር ተብሎ ነበር ያገባው። ብሩም አለቀ፣ ፍቅርም አልነበረም። አሁን ልቧን እየሰበረ ማታ ሲሰክር የኔን ስም እየጠራ ጠዋት ማታ እየተጣሉ ሰካራም ሆኖ ይኖራል። የሚያውቁኝ ሰው ሁሉ አሁን ብትመጣ እኔ እሷን ፈትቼ ያገባታለሁ ይሉኛል። ይሄ ለኔ ትርጉም የለውም። እንዳይጠገን አድርጎ ልቤን ሰባብሮታል። ምንም አይመስለኝም። በጣም አልቅሼ ለምኜዋለሁ። ሴትነቴን ክብሬን ትቼ አንተ አጥቼ መኖር አልችልም፣ እጎዳለሁ ብዬዋለሁ። ግን አራራልኝም። ፊቱ መርዝ ጠጥቼ አይቶ እንኳን ሊራራልኝ አልቻለም። ደሞዜን በስልክ ነበር የምጨርሰው ለሱ በመደወል እናቴን አጣሁ፣ አሁን ደግሞ አንተን ማጣት ይከብደኛል ስለው አልተረዳኝም ነበር። እሱም አሁን እንዲህ ቢል እውነት አይመስልም። እኔን እኮ እንኳን ፍቅረኛው የሚያይቀኝ ሰው እንኳን አልመሰለም። አንዳንዴ እኮ የራሱን ስሜት ትቶ ለሰው ይኖራል፣ ለጊዜውም ቢሆን። ግን እሱ ምንም ርህራሄ አላሳየኝም። ልጄ ሞቶብን አልጠየቀኝም። አይከብድም? ይህንን ይመስላል ታሪኩ። ብዙ ተምራችሁበታል ብዬ አስባለሁ። ዋጋ መክፈል ላለብን ነገር ነው። ምንም የኛ ዋጋ ለማይገባው ሰው ምንም አይነት ዋጋ መክፈል እንደሌለብን ነው የሚያስተምረን ይሄ
ታሪክ ከዚህ ታሪክ ብዙ ነገር ትማራላችሁ ብዬ አስባለሁ። አብሶ ወጣቶች ከተማራችሁበት ደግሞ ምን እንደተማራችሁበት ኮመንት አድርጉልኝ። ላይክ ሰብስክራይብ አድርጉልኝ። እያደረጋችሁልኝ አይደለም፣ አበረታቱኝ። ሁሌም ስለምትከታተሉኝ አመሰግናለሁ። ቸር ሰንብቱ።